Iranians in London. የቴህራን አደባባይ የታላቋ ፐርሺያ ግዛቶች ለሁለት ተከፍለዋል። የሐዘን እንባ ጎርፍ የሰራባቸውና የበቀል ስሜት ድቤ የሚመታባቸው ሁለት አደባባዮች። Meanwhile, locally in የሱፕሪም ሊደሩ ሞት ለእስላሚክ ሪፐብሊክ ኦፍ ኢራን ተገዢዎች ታላቅ መርዶ ሲሆን ወግ አጥባቂነት ከዓለም ጀርባ አስቀርቶናል ለሚሉ ተራማጆች ግን የአያቶላ ሞት የደስታ ምክንያት ሆኗል። ግራም ነፈሰ ቀኝ ግን የምዕራባውያን ሚዲያዎች እንደሚሉት ኢራናውያን ሀገራቸውን ለውጭ ጠላት ትተው ጮቤ የሚረግጡ ህዝቦች አይደሉም። የእልፍ ዘመን ታሪክ፣ የእልፍ ዘመን መስተጋብር፣ ፈተናን አብሮ ማለፍና አብሮ መግበጥን እንደነሱ የሚያውቀው የለም። አያቶላ ኻሜኒ ማን ናቸው? ልጆቻቸውስ እነማን ናቸው? ኢራንን ተረክቦ ቀጣዩን የፈተና ጊዜ የሚወጣውስ ማን ይሆን? ውድ የቻናላችን ቤተኞች አዲስ አገልግሎች ነን፣ አብራችሁን ቆዩ። በአውሮፓውያኑ 1979 የተካሄደውን የኢራን እስላማዊ አብዮት ተከትሎ ላለፉት 45 ዓመታት በላይ የኢራን መንግስት ዋነኛ ስልጣን ተቆጣጥረው የቆዩት አያቶላ የሚባሉት መንፈሳዊ ጠቅላይ መሪዎች ሁለት ብቻ ናቸው። አብዮቱን ተከትሎ ወደ መሪነት የመጡት አያቶላ ሩሆላህ ኻሜኒ በስልጣን መንበሩ ላይ የቆዩት ለ10 ዓመታት ሲሆን የእሳቸውን ሞት ተከትሎ ከ35 ዓመታት በላይ የኢራን ጠቅላይ መሪ ሆነው በፈታኝ ሁኔታ ውስጥ የቆዩት አያቶላ አሊ ኻሜኒ መገደላቸው ተነግሯል። እስራኤል ከምድረ ገጽ እንድትጠፋ ይፈልጋሉ ስትል የምትከሳቸውን ኻሜኒ ለማጥመድ ለ10 ስታደባ ቆይታለች። የእስራኤል የስለላ ተቋማት ኢራን ውስጥ ከታዋቂ የኒውክሌር ሳይንቲስቶች አንስቶ ወታደራዊና ፖለቲካዊ ባለስልጣናትን እንዲሁም በጥብቅ ሲጠበቅ የነበረውን የሐማስ መሪን ኢስማኤል ሐኒዬን ጨምሮ ኢራን ውስጥ መግደል ችለዋል። ጠቅላይ መሪውን ግን በቀላሉ ኢላማ ሊያደርጓቸው ሳይችሉ ቆይተዋል። ቅዳሜ ጠዋት የካቲት 21 2018 ዓ.ም ቴህራን በሚገኘው የአያቶላ ኻሜኒ መኖሪያ ላይ በፈጸመችው ከባድ ጥቃት ሰውየው መገደላቸው ተረጋግጧል። የኢራን እስላማዊ ሪፐብሊክ ጠቅላይ መሪ የነበሩት የ86 ዓመቱ አዛውንት መሪ ማን ነበሩ? በኢራን አብዮትና በጠቅላይ መሪነቱ ውስጥ ምን ሚና ነበራቸው? ከየትስ ተነስተው ከኢራን ጠቅላይ መሪነት ላይ ደረሱ? አያቶላ አሊ ኻሜኒ እንደ አውሮፓውያን አቆጣጠር በ1979 ከተካሄደው የኢራን አብዮት በኋላ ሁለተኛው የሀገሪቱ የበላይ መሪ ሲሆኑ ከ1989 ጀምሮ በበላይ መሪነት ስፍራ ላይ ይገኛሉ። ወጣት ኢራናውያን ያለ እርሳቸው አመራር ሕይወትን አያውቋትም። ኻሜኒ ሽኩቻ በበዛበት የኃይል ማዕከል ላይ ተቀምጠዋል። ማንኛውንም የህዝብ ፖሊሲ ጉዳይ ውድቅ ማድረግ እንዲሁም መሾምና የመሻር ወሳኝ ስልጣን ነበራቸው። ኻሜኒ የኃያሉ የኢራን እስላማዊ አብዮታዊ ዘብ የሚያጠቃልል ጦር ኃይል ዋና አዛዥና የሀገሪቱ መሪ እንደመሆናቸው ስልጣናቸው ቀላል አልነበረም። ኻሜኒ በአውሮፓውያኑ 1939 በኢራን ሁለተኛዋ ትልቅ ከተማ ማሽሃድ ነበር የተወለዱት። በሃይማኖተኛ ቤተሰብ ውስጥ ከተወለዱት 8 ልጆች መካከል ሁለተኛ ልጅ የሆኑት የኻሜኒ አባት በኢራን ዋነኛው የእስልምና ቅርንጫፍ የሆነው የሺዓ እስልምና በመካከለኛ ደረጃ ላይ የነበሩ የሃይማኖት መምህር ነበሩ። የሕፃኑ ኻሜኒ አብዛኛው የትምህርት ጊዜ ቁርአንን በማጥናት የተሸፈነ ነበር። በ11 ዓመታቸውም የሃይማኖት መምህር ለመሆን በቅተዋል። ነገር ግን በጊዜው እንደነበሩት ብዙዎቹ የሃይማኖት መሪዎች ሁሉ ስራው ከመንፈሳዊ ባልተናነሰ መልኩ ፖለቲካውም ነበር። አንደበተ ርቱዕ የነበሩት ኻሜኒ በኢራን እስላማዊ አብዮት ከስልጣን የተወገዱት የኢራን ንጉስ ሻህ ተቺዎችን ተቀላቀሉ። ለዓመታት በህቡ ወይም በእስር ቤት አሳልፈዋል። ከ6 ጊዜ በላይ በኢራን ንጉሳዊ የሚስጥር ፖሊስ ተይዘው ለስቄትና አካባቢያቸውን ትተው እንዲሰደዱ ተደርገዋል። በአውሮፓውያኑ 1979 የኢራን እስላማዊ አብዮት ከተካሄደ ከ1 ዓመት በኋላ አያቶላ ሩሆላህ ኻሜኒ የዋና ከተማይቱ ቴህራን የጁሙዓ ሶላት መሪ አድርገው ሾሟቸው።
በ1989 ደግሞ ኻሜኒ በ86 ዓመታቸው ከዚህ ዓለም በሞት የተለዩት አያቶላ ኻሜኒ ምትክ ሆነው በሃይማኖት መሪዎች ከመመረጣቸው በፊት በ1981 ፕሬዝዳንት ሆነው ተመረጡ። አሊ ኻሜኒ ብዙ ከኢራን የማይወጡ ሲሆን በማዕከላዊ ቴህራን በሚገኝ ግቢ ውስጥ ከባለቤታቸው ጋር የተቆጠበ ሕይወት ይመሩ ነበር። አትክልት መንከባከብና ስነ ግጥም እንደሚያስደስታቸው ይነገራል። በኢራን ለሃይማኖት ሰው ባልተለመደ መልኩ በለጋ ዕድሜያቸው ሲጋራ ያጨሱ ነበር። በ1980ዎቹ በተደረገባቸው የግድያ ሙከራ የቀኝ እጃቸውን መጠቀም አይችሉም። ኻሜኒ ከባለቤታቸው 4 ወንዶችና 2 ሴቶች ልጆች በጥቅሉ 6 ልጆች አሏቸው። የኻሜኒ ቤተሰብ በአደባባይም ሆነ በመገናኛ ብዙሃን እምብዛም አይታይም። ስለዚህም ስለ ልጆቻቸው የግል ሕይወት ያለው የተረጋገጠና ይፋዊ መረጃ በጣም ውስን ነው። ከ4ቱ ልጆቹ መሃል ሁለተኛው ሞጅታባ በይበልጥ የሚታወቀው በአባቱ ዙሪያ ባሉ ባለስልጣናት ላይ ባለው ጉልህ ተጽዕኖና ሚና ምክንያት ነው። ሞጅታባ የሁለተኛ ደረጃ ትምህርቱን የተከታተለው በተለምዶ የእስላማዊ ሪፐብሊክ ከፍተኛ ባለስልጣናት ልጆች በሚማሩበትና በቴህራን በሚገኘው በአላቪ ሁለተኛ ደረጃ ትምህርት ቤት ነው። የሃይማኖት መምህር ባልሆነበትና ቆም ውስጥ በሚገኘው መንፈሳዊ ትምህርት ቤት የሃይማኖት ትምህርት ለመጀመር ባቀደበት ወቅት ጎላም አሊ ሃዳድ አደል የተባለ ታዋቂ የወግ አጥባቂ ግለሰብ ሴት ልጅ ጋር ትዳር መስርቷል። ከዚያም በ30 ዓመቱ መደበኛ የሃይማኖት ጥናቶችን በኢራን ውስጥ በጣም ታዋቂ በሆነው በቆም የሺዓ እስልምና መንፈሳዊ ትምህርት ቤት ጀምሯል። ምንም እንኳን በመገናኛ ብዙሃን ዘንድ ብዙም ትኩረት ባያገኝም በአውሮፓውያኑ 2000ዎቹ አጋማሽ ላይ ሞጅታባ በፖለቲካው መስክ ያለው ተጽዕኖ የበለጠ ግልጽ ሆኗል። ሞጅታባ በ2004 ከተካሄደው አጨቃጫቂ ፕሬዝዳንታዊ ምርጫ ትኩረትን አግኝቶ ነበር። ለዚህም ምክንያቱ ታዋቂው ፕሬዝዳንታዊ እጩ ማህዲ ካሩቢ ለአያቶላ ኻሜኒ በጻፉት ደብዳቤ ማህሙድ አህመዲነጂድን ለመደገፍ ከመጋረጃው ጀርባ ጣልቃ ገብቷል በሚል ክስ ስለቀረበበት ነበር። ከአውሮፓውያኑ 2010 ጀምሮም በእስላማዊ ሪፐብሊክ ውስጥ ካሉት በጣም ኃያላን ግለሰቦች መካከል አንዱ ተደርጎ ይቆጠር ነበር። ዘገባዎች እንደሚያመለክቱም የኻሜኒ ተተኪ ለመሆን ተመራጭ መሆኑ ሲነገር ቆይቷል። አንዳንድ ኦፊሳላዊ ምንጮች ግን እነዚህን መላምቶች ውድቅ አድርገው ነበር። አሊ ኻሜኒ ንጉስ ባለመሆናቸው ዙፋናቸውን ለልጃቸው በቀላሉ ማስተላለፍ ባይችሉም ሞጅታባ በአገሪቱ ህገ መንግስታዊ አካላት ላይ የበላይነትን ባለውና ከፍተኛ ስልጣንን በያዘው የጠቅላይ መሪውን ቢሮ ጨምሮ አክራሪ በሆኑት በአባቱ ዙሪያ ባለስልጣናት ውስጥ ሳይቀር ከፍተኛ ተሰሚነት አለው። ሙስጠፋ ኻሜኒ የቤተሰቡ ደግሞ የአሊ ኻሜኒ የበኩር ልጅ ነው። ሚስቱ አክራሪ ወግ አጥባቂ ሃይማኖት መሪ የሆኑት የአዚዞላ ሀጅ ሀክታፍ ልጅ ነች። በ1980ዎቹ የኢራን-ኢራቅ ጦርነት ወቅት ሁለቱም ሙስጠፋና ሞጅታባ በጦር ግንባር ተሰልፈው ነበር። ሶስተኛው የአሊ ኻሜኒ ልጅ መስዑድ የሚባል ሲሆን በአውሮፓውያኑ 1972 ነው የተወለደው። ከቆም መንፈሳዊ ትምህርት ቤት ወግ አጥባቂ የመምህራን ማህበር ጋር ግንኙነት ያለው ታዋቂው የሃይማኖት መምህር ሞህሳን ሐራዚ ሴት ልጅ ሱዛን ሐራዚ ጋር ትዳር መስርቷል። መስዑድ ኻሜኒ ፖለቲካ በደረሰበት የማይደርስ ሲሆን በህዝቡ ዘንድ ስለ እሱ ብዙም በይፋ የሚታወቅ ነገር የለም። ቀደም ሲል የአባቱን ስራዎች የሚቆጣጠረውንና ለአያቶላ ኻሜኒ ቁልፍ የፕሮፓጋንዳ ክንድ ሆኖ የሚሰራውን ቢሮ ይመራ ነበር። የአባቱን የህይወት ታሪክና የግል ማስታወሻዎችን የማጠናከር ኃላፊነትም ነበረው። የቤተሰቡ ትንሽ ወንድም ልጅ መይሳም የተወለደው በ1977 ነበር። እንደ 3 ታላላቅ ወንድሞቹ እሱም የሃይማኖት መምህር ነው። ባለቤቱ ስሟ በመገናኛ ብዙሃን ተጠቅሶ የማያውቅ ሲሆን ከ1979 አብዮት በፊት አብዮታዊ የሃይማኖት መምህራን በገንዘብ በመደገፍ የሚታወቀው ሀብታምና ተደማጭነትን ያለው ነጋዴ የማህሙድ ሎላቺያን ልጅ ነች። መይሳም ከወንድሙ መስዑድ ጋር የአባታቸውን ስራዎች በማሰባሰብና በማሳተም ስራ ውስጥ ተሳትፏል። የአያቶላ 2 ሴት ልጆች። ስለ አያቶላ ኻሜኒ ሴት ልጆች እምብዛም በይፋ የሚታወቅ ነገር የለም። ሴት ልጆቻቸው ቡሽራና ሁዳ በእድሜ ትንሾቹ የቤተሰቡ አባላት ሲሆኑ ሁለቱም የተወለዱት አብዮት በኋላ ነው።
ቡሽራ የተወለደችው እንደ አውሮፓውያን አቆጣጠር በ1980 ሲሆን የኻሜኒ የጽህፈት ቤት ኃላፊ ከሆነው የጎላም ሁሴን መሐመድ ፓልፓዮጋኒ ልጅ የሆነውን መሐመድ ጃቫድ መሐመድ ፓልፓዮጋኒን አግብታለች። የመሪው መጨረሻ ልጅ የሆነችውና በ1981 የተወለደችው ሆዳ በኢማም ሳዲቅ ዩኒቨርሲቲ ያስተምር ከነበረው የማርኬቲንግ ምሩቅ መስባህ አልሆዳ ባገሬ ካኒ ጋር ትዳር መስርታለች። አያቶላህ አሊ ኻሜኒ በተገደሉበት ወቅት አንድ ሴት ልጃቸውና የልጅ ልጃቸው አብረዋቸው እንደነበሩ መዘገቡ ይታወሳል። ወደ ወቅታዊ መረጃዎች እንሻገር። የኢራን ይፋዊ የዜና ወኪል ኢርና እንደዘገበው የአገሪቱ የበላይ መሪ አያቶላህ ኻሜኒ መሞታቸውን ተከትሎ በሕገ መንግሥቱ መሠረት 3 አባላት ያሉት የሽግግር ምክር ቤት የአገሪቱን አመራር በጊዜያዊነት ተረክቧል። ይህ ምክር ቤት የአገሪቱን ፕሬዝዳንት የፍትህ አካል ኃላፊንና ከጥበቃ ምክር ቤት የተመረጡ አንድ የሃይማኖት ምሁርን ያቀፈ ሲሆን አዲስ መሪ እስከሚመረጥ ድረስ ሁሉንም የአመራር ኃላፊነቶች ያከናውናል ተብሏል። በሌላ በኩል የመሪውን ሞት ተከትሎ በኢራን የተለያዩ ከተሞች እርስ በርስ የሚቃረኑ ስሜቶች እየታዩ መሆኑ እየተዘገበ ነው። በቅድስት ከተማ መሺድ የሚገኘው የኢማም ረዛ መስጂድ ውስጥ በርካታ የኻሜኒ ደጋፊዎች በከፍተኛ ሐዘን ውስጥ ሆነው ሲያለቅሱ የሚያሳይ ምስል በፕሬስ ቲቪ ተሰራጭቷል። በአንጻሩ ግን በመዲናዋ ቴህራን የመሪውን ሞት የሚያበስረው ዜና ከተሰማ በኋላ ደስታቸውን በፋየር ወርክ ወይም በርችት ተኩስ እና በጭብጨባ የገለጹ ነዋሪዎች እንዳሉ ተመልክቷል። ይህም ባለፉት ሳምንታት በሀገሪቱ ተከስቶ በነበረው ህዝባዊ ተቃውሞ ወቅት በሺዎች የሚቆጠሩ ሰላማዊ ሰዎች በጸጥታ ኃይሎች መገደላቸውን ተከትሎ በህዝቡ መካከል የተፈጠረውን ጥልቅ ክፍፍል የሚያሳይ መሆኑ ተነግሯል።